ይሄን ፊልም አወቃችሁት አይደል? እዚህ ፊልም ላይ ያለችው ሴት ካርቶን በማፍቀር ወደ እሱ ዓለም ለመቀላቀል የራሱንና የሌሎች ሰዎችን ህይወት ያጠፋ ሰው ታሪክ እነግራቸዋለሁ። የዚህ እውነተኛ ታሪክ ባለቤት ራንዲ ይባላል። በፔንሲልቬኒያ የሚኖረው በማህበራዊ ግንኙነቱ የሚከብደውና ራሱን እንደ ኢመንት የሚቆጥረው ወጣት ነበር። ከገሃዱ ዓለም ለመሸሽ ሲል በዩቲዩብ እና በካርቱን ፊልሞች ይለከፋል። በ2008 ዓ.ም ታዋቂ ዩቲዩበር የመሆን ትልቅ ህልም ሰንቆ የራሱን ቻናል በመክፈት ብሎጎችና ኮሜዲዎችን መልቀቅ ጀመረ። ጥቂት ተከታዮችን ማግኘት የቻለ ሲሆን ይህ አጋጣሚ ለራንዲ ትልቅ ትኩረትና ራሱን እንደ ሰው የሚቆጥርበት ብቸኛ ማንነቱ ሆነ። ይሁን እንጂ በ2010 ዓ.ም ራንዲ 18 ዓመት ሲሞላው ቤተሰቡ ግፊት መጣበት። ቻናሉ ምንም አይነት ገቢ ባለማግኘቱ አባቱ ከቤት እንዲወጣና ስራ እንዲሰራ አስገደደው። ይህ በዩቲዩብ ዓለም ውስጥ ብቻ ተሸሽጎ መኖር ለፈለገው ራንዲ ትልቅ ብስጭት ፈጠረበት። ራንዲ በአንድ ሱፐርማርኬት ውስጥ በጽዳት ዕቃ በማስተካከል ስራ ቢቀጠርም በማስታወሻ ደብተሩ ላይ በስራ ቦታ ያሉ ሰዎችን ሁሉ እንዴት እንደሚጠላቸውና እሱ የላቀ ሰው ሆኖ እያለ እነሱ እንደ ኢመንት እንዲሰማ ማድረጋቸው ፍትሃዊ እንዳልሆነ መጻፍ ጀመረ። እንዲሁ በተመሳሳይ ጾታ አፍቃሪዎች ጥቁር ሰዎች እንደሚጠላና ስራ እንዲህ ስላስገደደው አባቱም እንደሚጠላው መጻፍ ቀጠለ። ግለሰብ በተሳሳተ አቅጣጫ የያዘ ከፍተኛ ቁጣ ነበረው። በ2013 የዳኒ ፈኒሜ የተባለው የኒኮሎዲያ ካርቶን ማየት ጀመረ። ያ ሰውን መንፈስ ድብልቅ ስለሆነው ልጅ የሚያወራው ካርቶን ታውቁታላችሁ። በልጅነቴ በጣም ነበር የምወደው። ዳኒ ፈኒሜ በተባለው ካርቶን ውስጥ ባለው ጎስት ገርል ኤምበር በተባለች የመንፈስ ሴት ገጸ ባህሪ ላይ ከፍተኛ ባዜ ያደረበት ራንዲ በኤምበር ማክሌል ፍቅር ወደቀ። ቀስ በቀስ ከሷ ጋር የመንፈስ ዓለም ውስጥ ለመኖር መመኘት ጀመረ። የዩቲዩብ ቪዲዮዎችን ወደ ጨለማ አስፈሪ ይዘት ተቀየሩ። እናም ራንዲ ኤምበር ጎስት ስኳድ የተባለ የራሱን የካርቶን ተከታታይ ፊልም መስራት ይጀምራል። ይህም ፊልም በዋናነት ዳኒ ፈኒሜ ላይ የተመረኮዘ ሆኖ የሰዎችን ነፍስ ስለሚያጠፋ የመንፈስ ሴቶች ቡድን የሚያወራ የደጋፊዎች ፕሮጀክት ነው። ለዚህም እንዲረዳው በርካታ የግል አኒሜተሮች ያነጋግራል። ነገር ግን ራንዲ የጻፈው ታሪክ ስለ ጭፍጨፋና የጅምላ ተኩሶች ስለማወደስ በመሆኑ ያነጋገራቸው አኒሜተሮች ሁሉ ታሪኩን ሲያነቡ አረ እኔ በዚህ ውስጥ የለሁበትም አመሰግናለሁ እያሉ ውድቅ ያደርጉበታል። ይህ ተደጋጋሚ ውድቅ መደረግ ራንዲን ይበልጥ ወደ ፈጠረው ምናባዊ ካርቶን ዓለም ውስጥ እንዲሸሸግ አደረገው። ከጊዜ በኋላ ደግሞ ያ የፈጠረው የመንፈስ ሴቶች ቡድን በእውን ያሉ ይመስለው ጀመር። ቅድም እንዳልኳቸው እንዲያውም ኤምበር ከተባለችው ገጸ ባህሪ ጋር በፍቅር ወደቀ። እሷም ለሱ ስሜት እንዳላት በቁም ነገር ያምን ነበር። ይህ ብቻ አይደለም፣ የእሱ ትክክለኛ ቦታ እኛ የምኖርበት ዓለም ሳይሆን ከኤምበር ጋራ በመንፈሶች ዓለም ውስጥ እንደሆነ ማሰብ ጀመረ። በተጨማሪ በ1999 በኮሎምቦይ ሁለተኛ ደረጃ ትምህርት ቤት ውስጥ ጭፍጨፋ የደረሱት ሁለት ተኳሾች እንደ ትልቅ ጀግና በማየት ያመልካቸው ነበር። በእነሱ ድርጊት ይነሳሳል። ከዚያም አንደኛው ተኳሽ በእለት ለብሶት የነበረውን አይነት ናቹራል ሴሌክሽን የሚለውን ጽሑፍ ያለበት ቲሸርት መልበስ ጀመረ። ይኸውላችሁ እዚህ ጋር ምስሉ ለብሶታል፣ እዚህ ጋር በድጋሚም ለብሶታል። ራንዲ እናቱን አታሎ ሁለት የአደን ሽጉጥ አስገዛት። በኋላ ላይ በማስታወሻ ላይ እናቱ የራሷን ሞት ፍርድ እንደፈረመች ብጽፍም ወላጆቿ አላዩትም። የመንፈስ ዓለም ለመቀላቀል መሞት እንዳለበት ያመነው ራንዲ ሌሎች ሰዎችን ይዞ ለመሞት ወሰነ። ብቻውን መሞት ወይም ሌሎችን መግደል የሚለውን ሐሳብ መካከል ለመለየት ሳንቲሞችን መገልበጥ እጣውን በሱፐርማርኬት ሰራተኞች ላይ እንዲያርፍ አደረገ። በ2017 እቅዱን ለመፈጸም አይን እንደ ካርቶን ገጸ ባህሪ በመኳል ከውስጡ ሴት ልብስ በመልበስ ወደ 7 ዓመት ወደ ሰራበት ሱፐርማርኬት አመራ። በሌሊት ፈረቃ ማንም እንዳያመልጥ በሮችን በሙሉ ከዘጋ በኋላ ማኬንዚ እና ራሄል ብሎ በካርቶን ፊልም ስም ባወጣላቸው ሽጉጦች 3 የሥራ ባልደረቦችን ገድሎ በመጨረሻም ራሱን ያጠፋ። ይህን ሁሉ ጥፋት ከመፈጸሙ በፊት ፍንጭ የሚሰጡ ቪዲዮዎችን ዩቲዩብ ላይ ቢጭንም ማንም አስቀድሞ ለፖሊስ ጥቆማ ሳይሰጥ ቀርቶ ነበር። ይኸውላችሁ ዲዛይን አጫጭር ታሪኮችን መስማት ከፈለጋችሁ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ ባይ